ፖርትፎሊዮ ምንድነው? ተማሪ፣ ዲቨሎፐር፣ ዲዛይነር እንዲሁም ምንም አይነት የፈጠራ ስራ ላይ የተሰማራችሁ እንዲሁም ደግሞ ቴክኖሎጂ ላይ ለመሰማራት የፈለጋችሁ ሰዎች ከሆናችሁ በዚህ ቪዲዮ አንድ ጠቃሚ ነገር እነግራችኋለሁ። እሱም ፖርትፎሊዮ ነው። በዚህ ቪዲዮ ፖርትፎሊዮ ምንድነው፣ ፖርትፎሊዮ እንዴት እናዘጋጃለን፣ ለምንስ አገልግሎት ይውላል የሚለውን ነገር አንድ ባንድ ዲቴይል እነግራችኋለሁ። ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻው ማየት ብቻ ነው። ለማታውቁ ሰዎች ተመስገን እባላለሁ። ሶፍትዌር ኢንጂነር እንዲሁም ደግሞ ፉል ስታክ አፕሊኬሽን ዲቨሎፐር። ዩቲዩብ ላይ ቁም ነገር ለማግኘት የምትመጡ ልጆች ካላችሁ ናይል ሆርን ዩቲዩብ ቻናልን ሰብስክራይብ እያደረጋችሁ ፋሚሊ መሆን ትችላላችሁ። ወደ ዛሬው ቪዲዮአችን ሌትስ ጎ። መግቢያ ላይ የተናገሩትኝ ፖርትፎሊዮ ምንድን ነው? ፖርትፎሊዮ ማለት የእናንተ የስራ ምስክር ወይም ደግሞ የክህሎታችሁ ማሳያ ማለት ነው። እናንተ ምን ትችላላችሁ? ከዚህ በፊት ምን አይነት ፕሮጀክቶችን ቢልድ አድርጋችኋል? ምን ያህል ኤክስፒሪየንስ አላችሁ? የትኛውን ስኪልስ ትችላላችሁ የሚለውን ነገር አንድ ባንድ እናንተን ለሚፈልግ ሰው ልታሳዩበት የምትችሉት ድረገጽ ዛትስ ፖርትፎሊዮ ይባላል። ፖርትፎሊዮ ስለዚህ የእናንተ የስራ የክህሎታችሁ ማሳያ ነው። ጠቅልሎ በቃ የስራ ምስክርነታችሁ ነው። ስለዚህ ፖርትፎሊዮ ማለት ይህ ማለት ከሆነ ለምን አገልግሎት ይውላል የሚለውን ነገር በጣም ለብዙ አገልግሎቶች ቢውልም ከነዛ ውስጦች ግን አራቱን ፒክ አድርጌ ለማሳየት ሞክራለሁ። አንደኛ ስራ ላይ አፕላይ ለማድረግ አሁን ላይ ብዙ ተማሪዎች የሚያደርጉት ነገር ስራ አፕላይ ለማድረግ የሚፈልጉ ወይ ከግቢ ዘውት በወጡት ኤክስፒሪየንስ ነው ወይም ደግሞ ሰርቲፊኬት ነው ወይም ደግሞ ማክሲመም ወጣ ቢባል ሲቪ ሊያዘጋጁ ይችላሉ። ከዛ የወጣ ነገር አያደርጉም። ነገር ግን እሱ ከማርኬት ውጪ የሆነ ነው። አሁን ላይ ስራ አፕላይ ለማድረግ እናንተን የሚቀጥራችሁ ሰው ስራ ለእናንተ አቴንሽን እንዲሰጣችሁ ከፈለጋችሁ ፖርትፎሊዮ ማዘጋጀት አለባችሁ። የእናንተን ስራዎችና የእናንተን ስኪሎች የእናንተን ኤክስፒሪየንስ የእናንተን ችሎታ ልታሳዩበት የምትችሉት ፖርትፎሊዮ ያስፈልጋል። ስለዚህ ስራ ላይ ተፈላጊ ለመሆን ስራ ላይ ፔኔትሬት አድርጋችሁ ለመግባት ወደ ማርኬቱ ለመግባት ከፈለጋችሁ ዛቲስ ፖርትፎሊዮ ያስፈልጋል፣ በተለይ በቴክኖሎጂ ዓለም። ስለዚህ ፖርትፎሊዮ ማዘጋጀት ስራ ላይ አፕላይ ለማድረግ ያስፈልጋል ማለት ነው። ሁለተኛው እናንተ ወይም ደግሞ እናንተን የሚቀጥራችሁ ሰው ትረስት እንዲኖረው እምነት እንዲኖረው እናንተ ጋር ያደርጋቸዋል። ያ ማለትም የእናንተን ፖርትፎሊዮ አየው ማለት እናንተ ፖርትፎሊዮ ላይ ምን አካታችኋል? እናንተ ከዚህ በፊት የሰራችኋቸውን ስራዎች አካታችኋል። እነዚያን ፕሮጀክቶች አይቶ ኦኬ ይህ ልጅ እኔ በምፈልገው አይነት ሰው ነው፣ ስለዚህ እኔም ስራዬን ብሰጠው አሳምሮ እንደዚህ አድርጎ ሊሰራልኝ ይችላል ብሎ እምነት እንዲኖረው ያደርጋል ማለት ነው። ስለዚህ ፖርትፎሊዮ ማለት ሁለተኛ ትረስት እንዲኖረው ወይም ደግሞ ለእናንተ ትረስት እንዲኖራቸው የሚቀጥሯችሁ ሰዎች የሚፈልጓችሁ ሰዎች ለእናንተ እምነት እንዲኖራችሁ ያደርጋል ማለት ነው። ሶስተኛው ፕሮግረሳችሁን ለማወቅ ያገለግላል። ፕሮግረሳችሁን ለማወቅ ማለት ዛሬ እየጀመራችሁ ከሆነ ዛሬ የምትሰሯትን ነገር እንደ ፖርትፎሊዮ ታስቀምጧታላችሁ። የሆነ ፖርትፎሊዮ ወይም ደግሞ ፐርሰናል ዌብሳይታችሁ ጋር ታስቀምጣላችሁ። ኔክስት ምን ታደርጋላችሁ? ሌላ ፖርትፎሊዮ ሌላ የሆነች ፕሮጀክተርና ፐርሰናል ዌብሳይታችሁ ጋር ታስቀምጣላችሁ እያለ ይሄድና መጨረሻ ከዛሬ ዓመት በኋላ የዛሬ ዓመት ምን ሰርቼ ነበር ብላችሁ ቸክ ታደርጉታላችሁ። የዛሬ ዓመት የሰራችሁትን ስራና ዛሬ ላይ ያላችሁበትን ፕሮግረስ ታወዳድሩታላችሁ። ምን ያህል አፕዴት እንዳደረጋችሁ ኢምፕሩቭ እንዳደረጋችሁ ተለዩበታላችሁ ማለት ነው። አራተኛውና ዋነኛው ነገር ስታንድ አውት ናችሁ። ከሌሎች ስታንድ አውት ናችሁ እንድትገኙ ያደርጋችኋል ማለት ሬዲ ሆናችሁ እንድትገኙ። ምክንያቱም አሁን ላይ እንደነገርኳችሁ ሰዎቹ ስራ ላይ አፕላይ ለማድረግ የሚሞክሩት ማክሲመም ወጣ ቢባል ሲቪ ነው ሊያዘጋጁ የሚችሉ። ፖርትፎሊዮ የሚያዘጋጁ ጥቂቶቹ ናቸው። ስለዚህ አዘርዋይዝ ብዙዎቹ አፕላይ የሚያደርጉት የነሱን ሰርቲፊኬት ወይም ደግሞ ወረቀትና እስክሪብቶ ተፋብረው የፈጠሩትን ምስል ወይም ደግሞ ውጤት ይዘው ከግቢ ዘውት የወጡትን ውጤት ከሆነ ቦታ ይዘውት የወጡትን ለጋቅመው ይዘውት የወጡትን ውጤት ይዘው አፕላይ ለማድረግ ይሞክራሉ። እሷን ከማርኬት ውጭ የተሻሉ የሚባሉ ሰዎችን ብታያቸው ሲቪል ሊያዘጋጁ ይችላሉ። እናንተ ከዛም በተጨማሪ ፖርትፎሊዮ አዘጋጃችሁ ማለት የእናንተን ስራዎች ያሳያችሁባችሁ ማለት ዛቲዝ እናንተ ቀድሞ አቴንሽን እንዲሰጣችሁ ማድረግ ትችላላችሁ ማለት ነው። ስለዚህ ትረስት እንዲኖራችሁ እንዲሁም ደግሞ ስታንድ አውት ናችሁ እንድትገኙ ከሌሎች ስታንድ አውት ናችሁ እንድትገኙ ያደርጋል ማለት ነው። ይህ ነገር ጥቅሙ ከሆነ እሺ ፖርትፎሊዮ እንዴት እናዘጋጅ ወይም ደግሞ አዘጋጃጅቱ እንዴት ነው ለምትሉ ሰዎች አዘጋጃጅቱ ፖርትፎሊዮ ስታዘጋጁ መጀመሪያ ናባር የምትባል ነገር አለች ወይም ደግሞ ሄደር የምትባል ነገር አለች። ሄደሩ ኦልሬዲ በቃ ሲምፕል የሆነ ሄደር ነው። ፐርሰናል ዌብሳይት ነው የምትሰሩ ሲምፕል የሆነ ሄደር ነው። ሄደሩ ላይ ሎጎ አለች። የእናንተ ሎጎ ክሬት ያደርጋችሁ ሎጎ ካለ ወይም ደግሞ በኤአይም ጀነሬት ማስደረግ ትችላላችሁ። ያችን ሎጎ ኢን ዘ ሌፍት ሳይድ ታስቀምጣላችሁ። ከዛ በኋላ ደግሞ ሆም፣ አባውት፣ ሰርቪስ፣ ፖርትፎሊዮ የሚሉ ሊንኮች ደግሞ ናባር ይባላሉ። እነሱን ክሊክ ታደርጋችሁ ወደ አንደኛው ኮምፖነንት ስክሮል ሊያደርግላችሁ የሚችል እነሱ ናባሮች አሉ ማለት ነው። ከዛ በኋላ ሄሮ ሴክሽን አለች። ከናባር ወይም ደግሞ ከሄደሩ በኋላ የምትመጣ ሄሮ ሴክሽን አለች። ሄሮ ሴክሽኑ በተቻለ መጠን መጠበብ አለባቸው። እንደ ግራፊክስ ዲዛይነር ያሉ ሰዎችን እያማከራችሁ መጠበብ አለባቸው። ሄሮ ሴክሽኑ ላይ ባክግራውንድ ኢሜጅ ያስፈልገዋል። ምክንያቱም ሰውየው ሊንኩን እንደነካ ሊወስድ የሚችለው ወደ ሄሮ ሴክሽን ስለሆነ ማለት ነው። ያቺ ሄሮ ሴክሽን ላይ የእናንተ ቦልድ የሆነ ስም የምትችሉት ስራ ደግሞ ሜንሊ የምትችሉት ስራ
ዲስፕሌይ መደረግ አለበት ማለት ነው። ከሄሮ ሴክሽኑ ቀጥሎ ሊመጣ የሚችለው አባውት ነው። አባውት ሴክሽን አባውት ሴክሽን ላይ ስለናንተ ዲቴል ልታብራሩበት የምትችሉት ሴክሽን ነው። ስለናንተ ዲቴል ባክግራውንድ ልትናገሩበት የምትችሉት ስለምትችሉት ነገር አይደለም። ስለናንተ ዲቴል ባክግራውንድ ልትናገሩበት የምትችሉት አባውት ሴክሽን ይባላል ማለት ነው። ከአባውት ሴክሽን በኋላ ልታመጡት የምትችሉት ፖርትፎሊዮ ወይም ደግሞ ፕሮጀክት ሴክሽን ነች። እቺ ሜንሊ በቃ ፖርትፎሊዮ ላሰኝ የሚችለው እቺ ፖርትፎሊዮ ሴክሽኗ ነች። እዚች ፖርትፎሊዮ ሴክሽን ላይ ምንድነው የምታደርገው? በካርድ ታዘጋጁና እናንተ የሰራችኋቸውን ፕሮጀክቶች በሊንክ መልክ ታካትታላችሁ ማለት ነው። ያ ማለት እነዚህ ካርዶች እንግዲህ ከላይ የሆነች ስክሪንሾት ኢሜጅ፣ ከዚያ በኋላ ታይትል፣ ከዚያ በኋላ ዲስክሪፕሽን ታስቀምጡባታላችሁ። ያችን ነው የምትይዘው ማለት ነው። ይህን ካዘጋጃችሁ በኋላ እንግዲህ ያችን ካርድ ክሊክ ስትደረግ ወደ ሪል ፕሮጀክት የምትወስድ ሊንክ መሆን አለባት ማለት ነው። ይህ ፖርትፎሊዮም ደግሞ ፕሮጀክት ሴክሽን ይባላል ማለት ነው። ከዛ በታች ሊመጣ የሚችለው ነገር ምንድነው? ስኪል ነው። እናንተ የምትችሏቸው ስኪሎች ዛትስ ለምሳሌ ዌብሳይት አፕሊኬሽን ዲቨሎፐር ከሆናችሁ እነ ሪያክት፣ ኖድ.js፣ ሞንጎዲቢ፣ ኔስት.js፣ ሌላም ፓይተን፣ ሌላ ተጨማሪ የምትችሏቸው ስኪሎች ካሉ እነዚያን ስኪሎች በካርድ መልኩ ልዘረዝሩባቸው የምትችላችሁ ማለት ነው። ካርድ ማለት የሆነች ሳጥን ቦክስ አድርጋችሁ ላይን ሳቢ እንዲሆን ማለት ነው። ከዛ በኋላ ከስኪል በታች ልታገኙት የምትችሉት ነገር አንዳንድ አልፎ አልፎ ሊጠቀሙት የምትችሉት ሰርቪስ ነው። ሰርቪስ ምክንያቱም ለምሳሌ አንድ ዌብሳይት አፕሊኬሽን ዲቨሎፐር እኔ ዌብሳይት አፕሊኬሽን ዲቨሎፐር ነኝ ብል ነገር ግን ሞባይል አፕ መስራት እችላለሁ። ስለዚህ ሞባይል አፕንም አብሬ መዘርዘር ስላለብኝ እኔ መስራት የምችላቸውን ደግሞ መስጠት የምችላቸውን አገልግሎቶች ወይም ደግሞ ሰርቪሶች በሙሉ በካርድ መልኩ አሁንም አስቀምጣለሁኝ ማለት ነው። ከዛ በኋላ እነዚያን ሁሉ አይቶ ወይም ደግሞ እናንተ ሊቀጥራችሁ የፈለገው ሰው እነዚያን ሁሉ አይቶ ከተመቻችሁት ምን ያደርጋችኋል ማለት ነው? እናንተን ኮንታክት ያደርጋችኋል። ኮንታክት ለማድረግ ሲፈልግ ምንድነው የሚያደርገው? ኮንታክት ኢንፎርሜሽናችሁን ይፈልጋል። ስለዚህ ኮንታክቴሽን አዘ መጨረሻ የሚመጣ ስትሆን እዛ ጋር የእናንተን ስልክ፣ የእናንተን ሊንክድኢን አካውንት፣ የእናንተን ዋትስአፕ፣ ሌሎችም የጂታብ አካውንታችሁን ልታካትቱበት የምትችሏት ሴክሽን ኮንታክት ሴክሽን ትባላለች ማለት ነው። ከዛ በኋላ ፉተር ይመጣል። ፉተር ላይ በጣም ሲምፕል የሆነች ነገር በቃ አለ ፉተር እንዳለው አለ ፐርሰናል ዌብሳይት እስከሆነ ድረስ ፉተር እንዳለው ኤክስፔክት ሊደረግበት የሚችለው ነገር እችን ነገር ፐርሰናል የሆነች ሲንግል የሆነች ፔጅ መስራት ተቻላችሁ ዛት ፖርትፎሊዮ ይባላል ማለት ነው። ፖርትፎሊዮ በባህሪው ከዚህ በፊት የሰራችኋቸው ስራዎች ማለት ነው። እቺኛቱ ፐርሰናል ዌብሳይት ነች። ፐርሰናል ዌብሳይታችሁ ላይ ግን የእናንተ ፖርትፎሊዮ አካታችኋል ከዚህ በፊት የሰራችኋቸው ፕሮጀክቶች ማለት ነው። ከዚህ የት ጋር እንጠቀማቸዋለን ላላችሁም ከፊት የነገርኳችሁ ነገር አለ ማለት ነው። በዚህ ቪዲዮ ጠቃሚ ነገር ካገኛችሁበት ጠቅመኛል ብላችሁ ኮሜንት ሴክሽን ላይ ኮሜንት ድሮፕ አድርጉልኝ። እንዲሁም ደግሞ ሌሎች ይጠቀሙበት ዘንድ ላይክ እና ሼር ማድረጋችሁን እንዳትረሱ። በቢዝነስ በላይፍ እና በቴክኖሎጂ ስራ እንድታገኙ ወይም ደግሞ ለማግኘት ከፈለጋችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ፣ የደወል ምልክቷንም መጫን እንዳይረሳ። ቪዲዮውን እስከ መጨረሻው ስላያችሁት አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ፣ መልካም ቆይታ። እወዳችኋለሁ። ባይ